ሰላም ክብሯንና ክብሯት አድማጮቼ ዛሬ ዕለተ ሰኞ ታህሳስ 27 2018 ዓመተ ምህረት ያስኩላችሁን ዋና መረጃዎች ልንገራችሁ። የመጀመሪያው መረጃ የማንቸስተር ዩናይትድ አሰልጣኝ ፖርቹጋላዊ አሰልጣኝ ሩበን አሞሪም እንግዲህ እንደተሰናበተ መረጃዎች እያስነበቡ ይገኛሉ። ሁለተኛው የአዲስ አበባ ከተማ አስተዳደር ለ3000 አባወራዎች የምግብ የማጋራትን ስራ እየሰራ ይገኛል። ሌላኛው ሴቶቻችን ነፍሰ ጡር በሆኑበት ወቅት እስከሚወልዱበት ቀን ድረስ አስፈላጊውን የጤና ክትትል ማድረግ እንዳለባቸውና ይህን ባያደርጉ ሊያስከትል ስለሚችል የጤና እክል የምላችሁ የማወራችሁ ይኖራል። ሌላኛው በአንድ ምግብ ቤት ውስጥ የተነሳ የእሳት አደጋና የዛኔኑ የእሳት አደጋ ሲነሳ አንድ ወጣት ያሳየው ሪአክሽን አሁን ሶሻል ሚዲያ ላይ በሰፊው መነጋገሪያ ሆኗል። ይህንንና ሌሎች መረጃዎችን ይዤላችሁ በዛሬው ቪዲዮ ያካትቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ እስከ መጨረሻው አብራችሁ ቆዩ። እናንተ የምትፈልጉት መረጃ መጨረሻ ሊሆን ስለሚችል መጨረሻ ላይ እዩ፣ እስከ መጨረሻው እዩ። አመሰግናለሁ። አዲስ አበባ ከንቲባ አዳነች አቤቤ ዛሬ የማዕድ የማጋራት ስራ ላይ እንደዋሉ መረጃዎች ያሳያሉ። ይህንን ፔጅ ፎሎ አድርጉ፣ ትኩስና አዳዲስ መረጃ እንዲደርሳችሁ። ይህንን ቪዲዮም ሼር ላይክ ኮፒ ሊንክ በማድረግ እስከ መጨረሻው አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር የገና በዓልን በማስመልከት ለ3000 ነዋሪዎች ማዕድ አጋሩ። አዲስ አበባ ታህሳስ 27 2018 ዓ.ም የአዲስ አበባ ከተማ አስተዳደር መጪውን የገና በዓል ምክንያት በማድረግ ዝቅተኛ ገቢ ላላቸው ከ3000 በላይ የከተማው ነዋሪዎች ማዕድ አጋርቷል። በከተማው ሁሉም ክፍለ ከተሞች ምንም የገቢ ምንጭ ለሌላቸው ለማህበራዊ ችግር ለተጋለጡ ዝቅተኛ ገቢ ላላቸውና አቅመ ደካማ ወገኖች የማዕድ ማጋራት መርሃ ግብር ተካሂዷል። ከንቲባ አዳነች አቤቤ በዚህ ወቅት እንዳሉት የኢየሱስ ክርስቶስ የልደት በዓል የፍቅር መገለጫ በመሆኑ የማዕድ ማጋራት ለተቸገሩ ወገኖቻችን ያለንን ፍቅር በተግባር የምንገልጽበት ነው ብሏል። መርሃ ግብሩ ጊዜያዊ ችግርን ለማለፍ እጅ ለእጅ ተያይዘን የምንቆምና ለዘላቂ ልማት የምንተጋ ታላቅ ህዝቦች መሆናችንን በተግባር ያረጋገጥንበት ነው ያሉት ከንቲባው ጥልቅ የመረዳዳትና የአብሮነት እሴትን የሚያጸኑ የበጎነት ተግባር መሆኑንም ገልጿል። በሁሉም በዓላት ካላቸው ላይ ለወገኖቻቸው በማካፈል ለዚህ በጎ ተግባር መሳካት አብሮ ለሚቆሙ ልበቀን ባለሀብቶች እንዲሁም በትጋት ስለተባበሩ ወጣቶች አመራሮች ምስጋና አቅርቧል። እንዴት ተመለከታችሁት? ይህ መረጃ ኮሜንት ላቀብ። የእሳት አደጋ ተነሳ። እናንተ ምግብ እየበላችሁ ጥላችሁ ትሄዳላችሁ ወይስ ምግቡን ትጨርሳላችሁ? ይህ መረጃ እንግዲህ ብዙዎቹን እያወዛገበና ግራ እያጋባ ያለ መረጃ ነው። ሁላችሁም ፎሎ አድርጉ። እኔ መረጃውን ላድርሳችሁ። ሼር ይደረግ ጀማው። ምግቤን ጥዬ አልወጣም። በከተማው የታየው አስገራሚ ክስተት ነው። በአንድ የምግብ ቤት ውስጥ ድንገተኛ እሳት ይነሳል። በስፍራው የነበሩ ሰዎች ሁሉ ይህን ቪዲዮ ለነፍሰ ጡር እህቶች እና ለሚመለከቱ ሰው ሼር አድርጉ። ቤቱን ፎሎ ካላደረጋችሁ ፎሎ አድርጉ። በደንብ ሼር ይደረግ። ላይክ እና ኮሜንት አድርጉ። በኢትዮጵያ በሀገራችን ማለት ነው ከ44000 እስከ 50000 ህጻናት ሲወለዱ ከጤና ችግር ጋር እንደሚወለዱ መረጃዎች ያስነብባሉ። እንግዲህ እንዳልኳችሁ ረገጥ አድርጋችሁ ሼር አድርጉልኝ። በሀገራችን በአመት ከ44000 እስከ 50000 ህጻናት ከአፈጣጠር ችግር ጋር ይወለዳሉ ሲል መረጃው ያስነብባል። ማያ የበጎ አድራጎት ድርጅት ከአዲስ አበባ ከተማ አስተዳደር ጤና ቢሮ ጋር
በመተባበር የአፈጣጠር ችግር ምክንያት የሚወለዱ ህጻናት ዙሪያ የግንዛቤ ማስጨበጫ መርሃ ግብር በዛሬው ዕለት ተካሂዷል። በዛሬው ግንዛቤ ማስጨበጫ ላይ ስለ ነርቭ ዘንግ አፈጣጠሮች ችግርና የጭንቅላት ውስጥ ፈሳሽ ከመጠን በላይ ክምችት ወይም ደግሞ የስፓይን ቢፍድና የአድሮስፌልስ በሽታ ምንነት እንዲሁም የበሽታውን መንስኤና መፍትሄ በባለሙያዎች የታገዘ ግንዛቤን ማስጨበጫ መርሃ ግብር ነው የተካሄደው። በስፓይን ቢፍድ የነርቭ ዘንግ አፈጣጠርን ችግሮች ውስጥ አንዱ ሲሆን የአከርካሪ አጥንትና የሰረሰር በአግባቡ አለመዘጋት ወይም ደግሞ ክፍተት ነው። የሃይድሮስፌልስ ወይንም ደግሞ የጭንቅላት ውስጥ ከመጠን በላይ የፍሳሽ ክምችት ሲሆን ይህም የአእምሮ ግፊት እንዲጨምር የራስ ቅል ላይ መሰንጠቅና የራስ ቅልን የተለያየ ቅርጽ እንዲኖረው ሊያስከትል የሚችል በሀገራችን በአመት ከ44,000 እስከ 50,000 የሚሆኑ ህጻናት በዚህ ችግር ምክንያት የሚወለዱ ሲሆን ዋነኛ ምክንያታቸውም የፎሊክ አሲድ ወይንም ደግሞ የቫይታሚን ቢ9 እጥረት መሆኑም ተገልጿል። በመሆኑም እነዚህ ህጻናት በዚህ ህመም ምክንያት ለእድሜ ልክ የመንቀሳቀስ ችግርና ራሳቸውን ችለው የመጸዳዳት ችግር እንደሚያጋጥማቸው ነው የተገለጸው። የፎሊክ አሲድ እጥረትን ለመከላከል እናቶች በመጀመሪያ የእርግዝና ወራቶች በእንክብል መልክ የሚሰጡ መድኃኒት መውሰድ እንደሚገባ የተገለጸ ሲሆን የአግባብ ስርዓትንም ማስተካከል የፎሊክ አሲድ ችግርን ለመቅረፍ ወሳኝ ነው ተብሏል። በግንዛቤ ማስጨበጫ መርሃ ግብር በተጨማሪም የማያ የበጎ አድራጎት ድርጅት ለ74 ድርጅቶች አባላት የገና በዓልን በማስመልከት ልዩ የማዕድ ማጋራት እንዲሁም የስጦታ መርሃ ግብርም ተከናውኗል። ስንቶቻችሁ ናችሁ ልጅ ከመውለዳችሁ በፊት በጤና ጣቢያ ወይንም በጤና ተቋማት የሚሰጠውን ምክር ተግባራዊ የምታደርጉት? እንግዲህ ይህ ችላ የማይባል ጉዳይ ነው። ሁላችሁም ጥንቃቄ እንድታደርጉ ስል እኔም በዚሁ ሐሳቤ ልሰጥ ወዳለሁ። እንዴት አያችሁት ይህን መረጃ? ይህንን አሰልጣኝ የማታውቁትላችሁ ማለት ነው። ቤቱን ፎሎ አድርጉን። የመረጃውን ላጋራችሁ። ማንቸስተር ዩናይትድ ፖርቹጋላዊ አሰልጣኝ ሩበን አሞሪምን አሰናበተ። ዩናይትድ ለ14 ወራት ክለቡን የመሩት ፖርቹጋላዊ አሰልጣኝ መሰናበቱን አስታወቀ። ማንቸስተር ዩናይትድ የሩበን አሞሪም እየተመራ በዘንድሮ የውድድር ዓመት ፕሪሚየር ሊግ 8 ጨዋታዎች አሸንፎ 5 ሽንፈት ያስተናገደ ሲሆን በሰባቱ አቻ በመለያየት በ31.6ኛ ደረጃ ላይ ይገኛል። የአሰልጣኝ ስንብት ተከትሎ የቀድሞ የክለቡ ተጫዋች ዳርን ፍሌቸር በጊዜያዊነት ቡድኑ እንደሚመራ ይጠበቃል። እናንተ ስለ ሩበን አሞሪም የምትሉት ሐሳብ አስተያየታችሁን ኮሜንት ላይ አጋሩኝ። ጥሩ ጎኑ ምንድነው? ለዚህ ቲምስ ውድቀት ማን ትላላችሁ? እስቲ ኮሜንት ላይ አጋሩኝ።